ሰላም የአቢጌል ሚኒስትሪ ተከታታዮች እንደምን አላችሁ? ዛሬ ስለ ሐሳብ ከኔ ጋር እናያለን። ባለፉት ሳምንታት ስለ ሐሳብ ከማይንድ ሴት ቴዎሎጂ ጋር በተገናኘ ከእህታችን አቢጌል ጋር ሰፋ ያለ የትምህርት ጊዜ ነበር። ዛሬ እህታችን በስራና በተደራራቢ ምክንያት መገኘት አልቻለችም። ነገር ግን ከኔ ጋር ስለ ሐሳብ በማይንድ ሴት ቴዎሎጂ ዙሪያ ያለውን ጥልቅ ሐሳብ ከእግዚአብሔር ቃል አኳያ እንመለከታለን። አብራችሁ እንድትቆዩ እየጋበዝኩኝ ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ በማድረግ እንድትጀምሩ እንደዚሁም የእግዚአብሔርን ሐሳብ ከኛ ጋር እንድታውቁ በአክብሮት እየጋበዝኩኝ ወደ ዛሬው ሐሳብ አልፋለሁ። የዛሬውን ጥልቅ የሆነ ትምህርታችንን የምንጀምረው ከሮሜ ምዕራፍ 12 ቁጥር 2 በመነሳት ነው። የእግዚአብሔር ቃል እንደዚህ ይላል፣ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ በማለት ይነግረናል። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ በኋላ ሙሉ በሙሉ መንፈሱ ዳግመኛ ይወለዳል። እንደዚሁም የእግዚአብሔር ቃል በግልጽ እንደሚናገረው አዲስ ፍጥረት ይሆናል። ነገር ግን በልብ ወይም በአእምሮ መታደስ መለወጥ መሰረታዊ ነገር ነው። ምክንያቱም አማኝ ከዚህ በፊት የነበረበት ሕይወት በተመሳሳይ በነበረበት ዓለም ውስጥ ስለሆነ የአእምሮ መታደስ ወይም የልብ ለውጥ ያስፈልጋል። ይህ የሚሆንበት ዋነኛ ቀመር መሳሪያ ደግሞ ሐሳብ ላይ ነው የሚገኘው። ይህ ጥቅስ በተለይ በግሪክ ቋንቋ ሲተነትን እጅግ ጥልቅ የሆኑ ምስጢራትን ይዟል። መታደስ የሚለው ቃል በግሪኩ አናካይኖሲስ ይባላል። ትርጉሙም አንድን አሮጌ ነገር ጠግኖ መጠቀም ሳይሆን አሮጌውን ሙሉ በሙሉ አስወግዶ በአዲስ ሶፍትዌር መተካት ማለት ነው። ማለትም ከመዳናችን በፊት አእምሯችን የተገነባበት ሐሳብ ወይም ደግሞ ማይንድ ሴታችን ፍርሃት፣ ራስ ወዳድነት፣ ውድቀት፣ ዓለማዊነት ነበረ። የዚህ ዓለም አስተሳሰብ የነበረ ሲሆን መታደስ ማለት ግን ይህንን አሮጌ የሐሳብ መንገድ ሰርዞ በእግዚአብሔር ቃል ወይም በክርስቶስ ሐሳብ መተካት ነው። ይህ ምስጢር ደግሞ አእምሮ ካልታደሰ መንፈሳችን ምንም እንኳን ቢድንም እንኳን ሕይወታችን በአሮጌው መንገድ መመላለሱ ይቀጥላል ማለት ነው። ለዚህም ነው ተለወጡ የሚለው። ተለወጡ በግሪክ ሌላው ትርጓሜ ሜታሞርፎሲስ ይባላል። ይህ ቃል ሙሉ ለሙሉ ለውጥ ወይም ደግሞ ልክ አንድ አባ ጨጓሬ ወደ ቢራቢሮ የሚቀየርበትን ተፈጥሯዊ ለውጥ ይገልጻል። ማለትም ለውጥ ከውጭ ወደ ውስጥ የሚመጣ እንደ ሜካፕ አይነት የምንቀባው ሳይሆን ከውስጥ ወደ ውጭ የሚገለጥ ባህሪ ነው። ቢራቢሮ ለመብረር አይታገልም። ተፈጥሮ ስለተቀየረ ግን መብረር ግዴታው ይሆናል። አትስረቅ፣ አትዋሽ የሚሉትን ሕጎች ለመጠበቅ ከመታገል ይልቅ አስተሳሰባችን ወይም ማይንድ ሴታችን ሲታደስ ቅድስናን፣ ድልን እንደ ቢራቢሮ በራሳቸው ጊዜ ይከሰታሉ ማለት ነው። ሌላው ይህ ክፍል ላይ የምናየው ሐሳብ በግሪኩ የሚነግረን አዮን ወይም ደግሞ ይህንን ዓለም አትምሰሉ በማለት ነው። ዓለም የሚለው ኮስሞስ የሚለውን ሳይሆን አዮን የሚለውን ሐሳብ ይይዛል። እዚህ ጋር የተጠቀሰው የሚታየው ምድርን ሳይሆን የዘመኑን ያስተሳሰብ ስርዓት ነው። ዓለም ካልታገልክ አታገኘም፣ ዓለም እንደዚህ ካልሆነ የሚለው ነገር አለ። መጽሐፍ ቅዱስ ግን ይህንን የሐሳብ ስርዓት ተቃውሙ ይላል። ማለትም ዓለምን መምሰል የሚቆመው በሃይማኖታዊ ስርዓት ሳይሆን በአእምሮ ውስጥ ያለውን ማይንድ ሴታችንን አስተሳሰባችንን በእግዚአብሔር ቃል ሙሉ ለሙሉ መቀየር ስንችል ነው። አስተሳሰብን ማደስ ማለት አስተሳሰብን ከእግዚአብሔር ቃል ጋር ማስማማት ወይም ደግሞ ከእግዚአብሔር ሐሳብ ጋር ተመሳሳይ ማድረግ ነው። ልክ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ አልተገኘም እንደተባለው። ስለ ሐሳብ ስናነሳ እጅግ የሚገርመን ነገር እግዚአብሔር ለሰው ልጆች ከሰጠው ትልቁ መሳሪያ መካከል ሐሳብን ነው። ስንመለከት እግዚአብሔር ለሰው ልጆች ገንዘብ አልሰጠም፣ ወርቅ የሆነ ነገር አይደለም የሰጠው። ትልቁ የሰጠው ነገር
እግዚአብሔር ለሰው ልጆች ሐሳብን ነው። ይህንን ሐሳብ በአግባቡ ወይም ደግሞ በመጥፎ መንገድ ልንጠቀምበት እንችላለን። በአግባቡ ከተጠቀምንበት መልካምን ፍሬ፣ ትውልድን የሚያንጽ ለትውልድ በረከት የሚሆን ነገር ስንሰራ፣ በጥፋት ከተጠቀምንበት ደግሞ በዛው ልክ ትውልድን የሚያጠፋ የእግዚአብሔርን ሐሳብ የሚገዳደርን ነገር ልናደርግበት እንችላለን። ለዚህ እንደ ትልቅ መነሻ ሐሳብ የሚሆነን ዘፍጥረት ምዕራፍ 11 ቁጥር 6 ላይ የምናገኘው ሐሳብ ነው። በዘፍጥረት 11 ላይ የሰው ልጆችን አፈጣጠር ስንመለከት የሰው ልጅ በአንድ ቋንቋ በአንድ ሐሳብ በመሆናቸው የተነሳ እስከ ሰማይ የሚደርስ ግንብ ለመገንባት እና ደግሞ ከእግዚአብሔር ጋር የመተካከልን ሐሳብ ክፉ ሐሳብ ይዘው ሲነሱ እንመለከታለን። እግዚአብሔር ግን ይህንን ነገር ሲገልጸው በጣም በሚደንቅ ሁኔታ የተናገረበት መንገድ ከክፍሉ ላይ ብናነበው ደስ ይለኛል። እነሆ ይላል ሕዝቡ አንድ ነው፣ ለሁላቸውም ቋንቋቸው አንድ ነው። አሁንም ለመስራት ያሰቡትን ሁሉ የሚከላከላቸው የለም ይላል። ኢማጂን ካደረጉት ካሰቡት የሚከላከላቸው ማንም የለም። ለምን? ሐሳብን የሰጠው እግዚአብሔር ነው። ስለዚህ ይህንን ሐሳባቸውን ራሱ እግዚአብሔር ለማፍረስ እንዳይሆን ለማድረግ የተጠቀመው ነገር ምንድን ነው? ግንቡን አይደለም ያፈረሰው፣ ነገር ግን ቋንቋቸውን የደበለቀው። ለምን? ቋንቋ የሐሳብ መግባቢያ መንገድ ነው። ቋንቋ ሲደባለቅ ሐሳብ ይበተናል። ሐሳብ ሲበተን ደግሞ ኃይሉ ይጠፋል። ስለዚህ አንድ ሰው ቋንቋው፣ ንግግሩ ካልተቀየረ ሐሳቡ አይቀየርም ማለት ነው። ንግግሩ ሲቀየር ሐሳቡ ይቀየራል። ሐሳቡ ሲቀየር ደግሞ የሚያደርገውም ኃይል በዛው ልክ እንደሚቀየር ከዚህ ክፍል ላይ እናያለን። እዚህ ክፍል ላይ አንድ ሰው በሐሳቡ ውስጥ በመጥፎ ነገር እንኳን ካሰበ ያን ሐሳብ ለማድረግ የሚከለክለው ነገር አንደበቱ ከተበተነ፣ ንግግሩ ልክ ካልሆነ ብቻ እንደሆነ እንመለከታለን። ለዚህም ነው ክፉ የሆኑ ሐሳቦች እግዚአብሔር የሰው ልጅ ሲያስብ ያንን ሐሳባቸውን ለመበተን እግዚአብሔር ከሰማይ ሲወርድ የምንመለከተው። ስለሆነም አንድ ሰው በሐሳቡ አንድን ነገር ለማድረግ ካመነ ያንን ነገር እንዳያደርግ የሚከለክለው ምድራዊ ኃይል የለም። ለዚህም ለምናስበው ሐሳብ እጅግ መጠንቀቅና ዋጋ መስጠት እንዳለብን ከዚህ ክፍል ላይ እንማራለን። ሌላው ዋናው ስለ ሐሳብ የምንመለከተው ክፍል የሚገኘው በማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ ሐሳብ ኢብን እንደ መንፈሳዊ ድርጊት የገለጸበት እውነታ መመልከቱ እጅግ ወሳኝነት ያለው ነገር ነው። በጌታ በኢየሱስ ክርስቶስ አስተምሮ መሰረት ሐሳብ እንደ ድርጊት እኩል ዋጋ እንዳለው ጌታ ኢየሱስ አስተምሯል። ለዚህ ነው ሲናገር ጌታ ኢየሱስ ወደ ሴት ያየ የተመኘ በልቡ ከእርሷ ጋር አመንዝሯል ሲል በመንፈሳዊ ዓለም ሐሳብና ድርጊት አንድ መሆናቸውን እያስተማረን ነው። በቁሳዊው ዓለም ወይም በሚታየው ዓለም አንድ ነገር ለማድረግ እጅና እግር እንደዚሁም ደግሞ ተግባር ያስፈልጋል። በመንፈሳዊ ዓለም ግን ሐሳብ በራሱ ድርጊት እንደሆነ እናያለን። በሐሳባችን የምናወደው ነገር ሁሉ በእግዚአብሔር ፊት እንደተደረገ ይቆጠራል። ስለዚህ በሐሳባችንን ራሳችንን እንደተሸነፍን፣ እንደወደቀን እንደዚሁም ደግሞ የኃጢአት አስተሳሰብ የምናስብ ከሆነ ያንን ነገር ኦልሬዲ አድርገነዋል ማለት ነው። ምንም እንኳን በአካል ብንዋጋውም በመንፈስ ዓለም ቀድመን ተሸንፈናል ማለት ነው። ስለዚህ ድል የሚጀምረው በሐሳብ ነው። ውድቀት የሚጀምረው በሐሳብ ነው። የእግዚአብሔርን ቃል ማሰብ፣ ማሰላሰል ለህይወታችን ለውጥ ቁልፍ እና ወሳኝ ነገር ነው። ማይንድ ሴት ቴዎሎጂ የሚያነሳው ዋነኛ ሐሳብ አስተሳሰባችንን በእግዚአብሔር ቃል በመቃኘት፣ በእግዚአብሔር ቃል በማሸት፣ በእግዚአብሔር ቃል በመሙላት ሐሳባችንን ከእግዚአብሔር ሐሳብ ጋር ማስተካከል። ምክንያቱም መጽሐፍ ሲናገር ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ ትርቃለች ብሏል። የእግዚአብሔርን ሐሳብ ማግኘት የምንችለው የእኛን ሐሳብ ትተን በእግዚአብሔር ሐሳብ ውስጥ ስንጓዝ ነው። በእግዚአብሔር ሐሳብ ውስጥ መኖር ይሁንልን። ሻሎም